ስለረዳሃል እግዚአብሔር ሆይ ሁላችንም በተሰማራንበት ሁሉ ያንተ ጥበቃ ስለበዛልን መከናወን ስለሆነልን እናመሰግናለን። አሜን። አሁን ደግሞ በሚኖረን ጊዜ እግዚአብሔር ሆይ መማር ማወቅ የሚገባን ዕውቀታችንን ለመንግስት ክብር እንድንጠቀምበት ጭምር የበለጠ እንድታስረዳን የበለጠ ግንዛቤን እንድትጨምርልን ከሚያስተምሩን ከዶክተር ጋር መንፈስ ቅዱስ አንተ አብረሃቸው እንድትሆን እንድታግዛቸው አቅም ጉልበት ብርታት እንድትሆናቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። በእኛና በመምህራችን መካከል እግዚአብሔር ሆይ የትምህርት ፍሰቱና ቅብብሎሹ እግዚአብሔር ሆይ ፍጹም ምቹ እንዲሆን እግዚአብሔር ሆይ ባሪየር አይሰማም። ምን ፒተር ይሰማችኋል? ሌሎቻችሁ? አዎ ይሰማል። የእርሶ ነው የምሰማው፣ የእርሶ አይሰማም። የኔ አሁን ሰማማው ይሰማል። ይሰማል። የኔ ይሰማል? አዎ ይሰማል። ፒተር ወጥቶ ነው። ፒተር ብቻ ጨረስክ? ተመልሻለሁ። መብራት ተቋርጦ ነው። ኦኬ እሺ። ጸሎትን ጨረስክ ፒተር? እሺ ፒተር በዛ ሄደዋል። ፒተር ከቆመበት እኔ ልጨርሰው። ጸሎታችንን ጨርስ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ሁሉ ለስምህ ይሁን። ደግሞ ጌታ ሆይ ዛሬ እንዲሁ በዚህ ሳምንት ደግሞ የምንማረው የጀመርነው ትምህርት ዛሬ እንቀጥላለን። ቅዱስ አባት ሆይ ይህም ያንተ ስራ ለማገልገል ነውና የምንማረውን ነገር ሁሉ ጌታ ሆይ በማስተዋል በግንዛቤ እግዚአብሔር መረዳት እንድችል የሁላችንም አእምሮ እንድትከፍት ጸልያለሁ። የተማሪዎችን አእምሮ እንድትከፍት የኔንም ጌታ ሆይ የማውቀውን ነገር ጌታ ሆይ በጥበብ መናገር እንድችል ማስተዋልን ጌታው እንድሰጠኝ ተማሪዎችን ጌታ ሆይ በማነቃቃት እግዚአብሔር የምናገረው ቃል ለነሱ በሚገባቸው የምናገርበት ጌታ ሆይ ጥበብና ምሳሌ ለነሱ በሚገባቸው መልክ ማቅረብ እንድችል እግዚአብሔር ሆይ አንተ ደግሞ የኔንም አእምሮ ከንፈሮችን ሁሉ እንድትቆጣጠር በኢየሱስም እለምንሃለሁ። ጊዜውና ሰዓት ሁሉ ተረከብ። በነገር ሁሉ ከኛ ጋር ሁን። በክርስቶስ ኢየሱስ ስም አሜን። አሜን። ኔትወርክ ተቋርጦ ነው መብራት ጠፍቶ። ችግር የለም። አንተ ጀመርከው ነው ጨረስኩት ብያለሁ። አዎ እግዚአብሔርን እናመሰግናለን። እግዚአብሔር ከኛ ጋር ነው። እግዚአብሔር እየረዳን ነው። እናንተም እየረዳችሁ ነው። ይሄ በጣም ወሳኝ ትምህርት እየተማራችሁ ነው። በጣም ወሳኝ ትምህርት ነው። ምርምር በአሁኑ ሰዓት በጣም ወሳኝ እየሆነ የመጣበት ጊዜ ውስጥ ስለሆነ ያለ ነው። ዓለም ኮራፕትድ ወርልድ ውስጥ ነው አሁን ያለ ነው። በጣም ኮራፕትድ ወርልድ፣ ውሸት የበዛበት፣ ማታለል የበዛበት፣ ቅዱሳን በውሸት የሚከሰሱበት፣ የቅዱሳን ስም በውሸት የሚጠፋበት፣ ይህን የሚያደርጉ ደግሞ ጌታን እናውቃለን የሚሉ ሰዎች ከጌታቸው ይልቅ አሁን ምኞታቸውን እየተከተሉ ምኞታቸውን እያደረጉ ያሉበት ዘመን ነው። ይሄ ሁሉ ቤተክርስቲያን ውስጥ ያለ ታሪክ ስለሆነ
ባለፈው ቸርች ፒዩሪፊኬሽን ብዬ እንደ ምሳሌ የላኩላችሁ ሳምፕል ሊትሬቸር ማለት ነው። አንዳንድ ጊዜ እውነት ነው፣ እግዚአብሔር መንፈስ መሰለ ዝም ብሎ ወደ ልብ ያመጣው። ቤተክርስቲያን መጥራት ያለባት ዘመን ውስጥ ነው ያለ ነው። የምናጠራት አንዱም በእውቀት ነው። ይሄም እውቀት ደግሞ በምርምር ላይ የተመሰረተ በቤተክርስቲያን ውስጥ ያለው ችግር ጎልጉሎ ማውጣት በመረጃ አስደግፈን ማለት ነው። በመረጃ ሳይንሳዊ በሆነ መንገድ። ምክንያቱም ሰዎች እግዚአብሔርን ቃል ለመስማት በንዝዘዋል። አሁን የድንዛዜ ዘመን ነው። እግዚአብሔር ቃል ሲነግራቸው አይመለሱም። ምክንያቱም አንዳንዱ ቃሉን እያወቀ የሚስትም ስለሆነ ማለት ነው። ስለዚህ ቤተክርስቲያን አንዳንድ ጊዜ ሳይበዛ የህግ ነገሮች መግባት ያለበት ይመስለኛል። ቤተክርስቲያን አንዳንድ ጊዜ ህግን መጠበቅ አለባት። በህግ መመሮቿ መምራት መቻል አለባት። ደንቦች በህግ መታሰር አለባቸው። አንድ ክርስቲያን አባል ነኝ ብሎ ኃጢአት እየሰራ እንደፈለገ ወንበዴ የሆነ ቤተክርስቲያን ውስጥ ማን ያስወጣኛ ከቤተክርስቲያን የሚልበት መቆም አለበት። ቤተክርስቲያን የምትመራበት የራሱ ዲሲፕሊን አላት። እዛ ውስጥ የማይመላለስ ከሆነ ተገስጾ የማይመለስ ከሆነ የማይታረም ከሆነ ቤተክርስቲያን የማስወገድ መብት እንዳላት ያን ሁሉ ህግ ማውጣት አሁን ግድ የሆነ ያለበት ጊዜ ይመስለኛል። ምክንያቱም አታላዮች፣ ወንበዴዎች በጥቅም በተለያየ መንገድ ቸርች ውስጥ የሚገቡ ሰዎች አሉ። ክርስቲያን ሆነው አገልጋይ ሆነው እንደገና በኃጢአት የተነሳ አእምሯቸው ደንዝዘው የእግዚአብሔር ፈቃድ ሳይሆን የስጋ ፈቃድ እያደረጉ የሚመላሉ ሰዎች በጣም እየበዙ መጥተዋል አሁን ማለት ነው። ስለዚህ በጣም ጥንቃቄ የሚጠይቅ ስለሆነ ትምህርቱ ለዚህ በጣም how do we identify problems ችግር ምንድነው? ችግር እንዴት አይደንቲፋይ የምናደርገው? ችግር ዝም ብሎ ቢቀመጥ ምን ይሆናል? ችግርን በጸሎት እናስወግድ ካልን አንዱ መንገድ ቢሆንም ማለት ነው። ነገር ግን አንዳንድ ጊዜ ይሄንን ጥበብ መጠቀም አስፈላጊ ነው። ስለዚህ የምርምር ትምህርት ወሳኝ ስለሆነ በማስተዋል ለራሳችሁ ነገ የምትጠቀሙት እውቀት እንደሆነ አድርጋችሁ ተማሩ እንጂ ለዝም ብላችሁ ማስተርሳችሁ ዲግሪያችሁ ለመውሰድ ብቻ ብላችሁ አታስቡ ለማለት ነው። ዛሬ እንግዲህ የምንጀምረው ስለ ኳሊቴቲቭ ዴታ አናሊሲስ ባለፈው ነካክቼላችኋለሁ መሰለኝ። ስለ ኳሊቴቲቭ ዴታ አናሊሲስ ነው። ቀጥሎ የኳንቲቴቲቭ ዴታ አናሊሲስ ትማራላችሁ ማለት ነው። ከዛ ተርም ፔፐሮችን ሰሩበት ታይም ላይ ደርሳችኋል ማለት ነው። ኳሊቴቲቭ ዴታ ያው በአማርኛ አይነታዊ ምርምር ማለት ነው። ወይ ደግሞ መረጃ በቴክስት የሚተነተንበት መረጃዎቹም ስነ ጽሁፍ ናቸው። በስነ ጽሁፍ መልክ መረጃ ሰብስበን በስነ ጽሁፍ መልክ የምንተነትነው ማለት ነው ኳሊቴቲቭ ሪሰርች ማለት ነው። ስለዚህ ቁጥር የሌለበት መረጃ ማለት ነው። በፐርሰንት አንገልጽም። በሚን በኢንፈረንሻል ስታቲክስ ዲስክሪፕቲቭ ስታቲክስ የሚቆጥሮችን በቁጥሮች ጋር ጨዋታ የለውም። ቴክስትን ኢንተርፕሬት ማድረግ ነው መተርጎም ማለት ነው። ስለዚህ ሆኖም ግን የራሱ አናሊሲስ ሜቶዶች አሉት። ቴክስት እንዴት ነው የሚተነተነው፣ ኮንቴንት እንዴት ነው የሚተነተነው የሚለው ኮንቴንት ብልት በብልት የኮንቴንትን ብልት ማውጣት ማለት ነው። ኮንቴንቶች ብልቶቻቸው ታውቆ ብልቶቻቸውን ገጣጥመው ስለተገጣጠሙ ብልቶች መናገር ማውራት ማለት ነው የኳሊቴቲቭ ዴታ አናሊሲስ። ስለዚህ ስቴፖች አሉ። ኳሊቴቲቭ ዴታ አናሊሲስ ስቴፖች አሉ። ስቴፑ ከየት ይጀምራል? መጀመሪያ ቱልሱን ዴቨሎፕ ከማድረግ ይጀምራል። የኳሊቴቲቭ ዴታ ቱልሶች፣ የኳሊቴቲቭ ዴታ መሰብሰቢያ ቱልሶች ማለት ነው። ባለፈው ዲስከስ አድርገናል። አሁን በጥያቄ መልክ አነሳባችኋለሁ። ምን ያህል እንዳስታወሳችሁት ወደ ምን ያህል እንደምታስታውሱ፣ ምን ያህል ሎንግ ተርም ሜሞሪያችሁት እንዳስቀመጣችሁ፣ ከዛ ከሎንግ ተርም ሜሞሪያችሁ ስንቶቻችሁ ትነግሩኛላችሁ የሚለውን ማወቅ ፈልጋለሁ። ጥያቄውን አነሳባችኋለሁ። የኳሊቴቲቭ ዴታ መሰብሰቢያ ቱልሶች ያሉት አጠቃላይ ያሉት ቱልሶች አማራጭ ቱልሶች እነማን ናቸው? አለፈው ዲስከስ ባደረግነው መሰረት ማለት ነው። አሁን ከየት ጀምራለሁ? ስም እየጠራሁ ነው የምጀምረው።
ደበላ አለህ? ሄሎ ዶክተር አለው። በጣም ጥሩ። እስቲ እነማን ናቸው የኳሊቴቲቭ ዴታ መሰብሰቢያ ቱልሶች? ዶክተር ያው ዝም ብዬ አልቀባጥርም አገልግሎት ስለነበረኝ ተከፈልኩም። በጣም ይቅርታ። እሺ ተባረክ ችግር የለም። እሺ ቀጥሎ አወቀ አለህ? አወቀ አለህ? አወቀ አንዳንዱ እኮ አይከታተልም ማለት ነው እኮ ባካችሁ፣ ችግር ነው። እንዴት ነው መቆጣጠራችሁ? አንዱ መንገድ ይኸው ስማችሁ በመጥራት ነው። አወቀ ኦኬ፣ አወቀ የለም። እሺ ዮናታን አለህ? አለው ዶክተር። እሺ ዮናታን እስቲ እነማን ናቸው የኳሊቴቲቭ ዴታ መሰብሰቢያ ቱልሶች? ኳሊቴቲቭ ዳታን በኮስችነሮችን በማዘጋጀት ጥያቄዎችን ኦኬ ኦፕን ኤንድ ክሎዝድ የሆኑ ጥያቄዎችን በማዘጋጀት አንዱ እሱ ነው። ሌላኛው አይ ቲንክ በኢንተርቪው መልክ ዳታዎችን መሰብሰብ እንችላለን። አይ ቲንክ እነዚህ ሁለቱን ነው አሁን የማስታውሰው። ጥሩ ነው። ዮናታን በጣም ጎበዝ ተማሪ ነው። እያንዳንዱ አምስት የላካቸው በሙሉ አንብቤያለሁ። አፕሪሺየት ዩ በጣም ፍላጎት እንዳለ ለመማር ለማወቅ የምታሳየው ጥረትን በጣም አደንቃለሁ። ጎበዝ ተማሪ ነው። ቴንክ ዩ። ፓስተር ወልድ አለልኝ? ፓስተር ወልድ ያለህ? አለው ዶክተር፣ ሰላም ናችሁ? ደህና ነን እግዚአብሔር ይመስገን። እስቲ እነዚህ አሁን ያነሳቸው ጥያቄዎች የኳሊቴቲቭ ዴታ መሰብሰቢያ ቱልሶች እነማን ናቸው? ዶክተር በጣም ይቅርታ፣ በእርግጥ አሁን ነው የገባሁት። የሆነ ሰዎች እያስታርቅን እኔ ልሰራ ያሰብኩት በሴቶች አገልግሎት ላይ ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለው በሱ ላይ ነው። የሴቶች አገልግሎት የሚቀበሉ አሉ፣ ማይቀበሉ አሉና በሱ ላይ ለመስራት ነው ያሰብኩት። በእርግጥ አላኩሎትም ፕሮፖዛሉ። ጥያቄ ገብቶኛል። አሁን የኳሊቴቲቭ ያሉኝ አንደኛው በኢንተርቪው ነው። ባለፈው ሲነግሩን የነበረው ሚስጥር በመጠበቅ ሰዎችን አስፈቅደን በመቅረጽ ልናደርግ እንችላለን። እንደገና ደግሞ ጽሁፍን በመጻፍ የጠየቅናቸውን ጽሁፍ እነሱ ፈቃደኞች ሲሆኑ ሚስጥራቸውን በመጠበቅ የተናገሩትን ነገር ሌሎች እንዳይሰሙት በማድረግ እነዚህን መንገዶች በመጠቀም እንደሆነ ባለፈው እየነገሩን ነበርና ጥሩ ነው። ተባረክ። እሺ ግድ የለም ይበቃል። እናንተ ትልቅ ኃላፊነት አለባቸው። ጌታ ይባርክ። ጥሩ ነው። ይሄም አወቀ አለ እንዴ? አወቀ? እሺ አወቀ የለ። ፒተር እስኪ ንገረን አንተ። የኳሊቴቲቭ ዳታ መሰብሰቢያ ከሚባሉት ውስጥ አንዱ ቅድም እንደተባለው የጽሁፍ መጠይቅ ወይም ኩዌስቸነርስ፣ የቃል መጠይቅ፣ ኢንተርቪው ማድረግ፣ ኦብዘርቬሽን እና የተለያዩ ዶክመንቶችን በመመርመር ወይም በማሰባሰብ እንትን የሚል እና እንዲሁም የፎከስ ግሩፕ እስቲ ጠቅለል አድርገህ ያልተነሱ ካሉ ሳምሶን የለህም? አለው አይደለም ያለሁት ከቤት ወጥቼ ስብሰባ ቦታ ሆኜ ነው።
እሺ ችግር የለም በቃ እሺ ግን አንዱ ኬዝ ስተዲ ነው የረሳው ማለት የኬዝ ስተዲ ማድረግ እንችላለን ኳሊቴቲቭ ላይ ኦኬ ሳምሶስ ሌላ ደግሞ ዶክተር ሊጨምር እሺ ጨምር እሺ KII ማለት ኪ ኢንፎርማንት ኢንተርቪው በተለይ ፎከስ የምናደርግባቸው ዳታ ሊሰጡ የሚችሉ ሰዎች ፐርፐዝሊ እነሱን አድርገን ወደ ሰብስክሪፕት እያደረግን ያንን ወደ ኖት እንተረጉመዋለን። አሁን ዘላለም አሁን ጥያቄው የኳሊቴቲቭ ዴታ መሰብሰቢያ ቱልሶቹን ብቻ ቱልሶች እነማን ናቸው? KII አንዱ ኪ ኢንፎርማንት ኢንተርቪው ኦኬ ኢንፎርማንት ኢንተርቪው ነው አንዱ የሚታወቀው በቃ ዋይድሊ ነውን ዳታ ቱል ፎር ኳሊቴቲቭ ስቴዲ አንዱ ዋንኛው ኢንተርቪው ነው። ኢንተርቪው ፌስ ቱ ፌስ ማለት ኢንተርቪው ሁለት ይከፈላል። ኢን ፐርሰን እና ፎከስ ግሩፕ በግሩፕ እና በግል በግሩፕ ከሆነ ከ6 እስከ 12 ሰዎችን መርጠን ማክሲመም ከ12 መብለጥ የለበትም። ከ6 እስከ 12 ሰዎችን መርጠን የምናወያያቸውን ርዕስ ሰጥተን በዛ ርዕስ ላይ ሲወያዩ ድምጻቸውን እንቀዳለን፣ ሲከራከሩ ድምጻቸውን እንቀዳለን። ሰዎች ምን ይላሉ በዚህ ኢሹ ላይ? አንድ ግለሰብ ምን ይላል ሌላ ነው። ከአንድ ሰው ብቻ ድምጽ እንቀዳለን፣ እንወስዳለን፣ ጥያቄውን አስተንበት ማለት ነው። the same questions for a person, the same question for group ማለት ነው። ስለዚህ ግሩፕ ዲስከሽን ላይ አንዱ ያንዱን ሀሳብ ሊቃወም ይችላል፣ ሊደጋገፉ ይችላሉ። ያንን ቴፕ ሪከርደራችን እንቀዳለን ማለት ነው። ሞባይል ከሆነ እንቀዳለን። ያ ፎከስ ግሩፕ ዲስከሽን ይባላል። ጥያቄ ግን ተመሳሳይ ነው። ለአንድ ፐርሰን የቀረበው ጥያቄና ለግሩፕ የቀረበው ጥያቄ ማለት አንዳንድ ጊዜም እንደ ሁኔታው ሊለያይ ይችላል። ስለዚህ ኢንተርቪው ኢን ፐርሰን እና ኢን ግሩፕ የመጀመሪያ ዋና ብዙ ቦታ የሚይዘው ዳታ ስብሰባ ላይ ለኳሊቴቲቭ ኢንተርቪው ነው። ከኢንተርቪው ቀጥሎ ያለው አንዳንድ ጊዜ ኮስችነር እንጠቀም እንችላለን፣ ግን ብዙ ጊዜ ኮስችነር የምንጠቀመው ለኳንቲቴቲቭ ዴታ መሰብሰቢያ ነው። ምክንያቱም በቁጥር የምንገልጸው ነገር ስለሌለ ማለት ነው። ኮስችነርስ ብዙ ጊዜ የሚቀርቡት በቁጥር ለሚመለሱ ጥያቄዎች ናቸው፣ የጽሁፍ መጠይቅ ማለት ነው። ግን አንዳንድ ጊዜ ልንጠቀማቸው እንችላለን ኳሊቴቲቭ ስቴዲ። ምክንያቱም የተማሪዎች ሪስፖንስ ኮስችነር ሆኖ ሪስፖንሳቸው በጽሁፍ ይሆናል። ለምሳሌ ኦፕን ኢንድድ ኮስችን ሊሆኑ ይችላሉ፣ አንዳንዴም ክሎዝድ ኢንድድ ኮስችን ሊሆን ይችላል። ግን በጽሁፋቸው ጽፎ ይመልሳሉ ማለት ነው። it will not be recorded የማይቀዳ ግን በጽሁፍ ተበትኖላቸው መልሱም በጽሁፋቸው ይጽፋሉ። ጥያቄው ኤሴ ሊሆን ይችላል፣ ኤሴ ታይፕ ወይ ደግሞ ክሎዝድ ኢንድድ ሊሆን ይችላል። ስለዚህ ብዙ ጊዜ እሱን ስላልተለመደ ብዙ ጊዜ የሚታወቀው ኢንተርቪው ነው። ፎከስ ግሩፕ ዲስከሽን እዛ ውስጥ አለ። ከዛ ቀጥሎ ምንድነው ያለው? ኦብዘርቬሽን ነው፣ ምልከታ ፊልድ ወርክ ነው። ይሄ በቦታ ሄዶ ችግሩን ማየት። ለምሳሌ ከማስተማር ጋር ከሆነ ያለው ፕሮብሌም መምህሩ ክላስ ገብቶ ሲያስተምር ማየት። ከተማሪዎች ባህሪ ጋር የተያያዘ ከሆነ ተማሪዎች ያን ባህሪ የሚያሳዩበትን ታይም ጠብቆ በቦታ ተገኝቶ ማየት። ይሄ በቦታ ተገኝቶ ማየት ኦብዘርቬሽን ይባላል። ፊልድ ወርክ ማለት ነው። ኦብዘርቬሽን በጣም ወሳኝ ነው። በተለይ ባህሪውን እንትን ለማየት ስንፈልግ ማለት ነው። የሚያሳያቸው አክሽኖቹ ማየት ስንፈልግ የግዴታ ኦብዘርቭ እናደርጋለን ማለት ነው። ምክንያቱም አንዳንድ አክሽኖች ኦብዘርቬሽን ስለሚፈልጉ ማለት ነው። አንዳንድ የሰው ባህሪ ኦብዘርቬሽን ይፈልጋል። ስለዚህ ያንን በአካል ተገኝተን ማየት ነው። አንዳንድ ጊዜ ሰዎች የራሳቸውን ኤክስፒሪየንስ ሊያወሩ ይችላሉ። ሰዎች የራሳቸውን ኤክስፒሪየንስ የሚያወሩትና በተጨባጭ ክፍል ውስጥ የሚያደርጉትን ደግሞ ማየት አንድ አይደለም። ኤክስፒሪየንሳቸው ሲናገሩ የማንፈልግባቸው ነገር ሊከለክሉ ላይናገሩ ይችላሉ። ደካማ ጎናቸው ላይናገሩ ይችላሉ ብዙ ጊዜ ማለት። ስለዚህ አንድ ሰው የተሟላ ኤክስፒሪየንሱ ምን ይመስላል ለማየት ከሰው የምንሰማው ነገር አለ ስለ ኢንተርቪው። ሁለተኛ ደግሞ በተጨባጭ በአክሽን ላይ ያለ ኤክስፒሪየንሱን አይተን መዘግባለን።
ስለዚህ ያ ደግሞ ኦብዘርቬሽን ይባላል። ስለዚህ ሁለተኛው እና በጣም ዋይዝሊ የምንጠቀመው ኦብዘርቬሽን ነው። ሌላው ከነዚህ ጋር ተጨማሪ ደግሞ ዶክመንቶች ይታያሉ። ዶክመንት ሪቪው ይባላል። ዶክመንቶች ለምሳሌ ስለዛ ሰው ባህሪ ሊሆን ይችላል፣ ስለዛ ሰው ስራ ሊሆን ይችላል። ዋቴቨር ከዛ ፕሮብሌም ጋር የተያዘ ተመዝግቦ የተቀመጠ ሪፖርት ሊሆን ይችላል፣ ዳታ ሊሆን ይችላል። እነዛን ሪቪው እናደርጋለን ማለት ነው። ፖሊሲ ሊሆን ይችላል፣ መመሪያ ሊሆን ይችላል፣ ዳይሬክቲቭስ መመሪያ ሊሆን ይችላል። እነዛ ከዛ ውስጥ መዝግበን የምንተነትን ከሆነ መመሪያው እንደዚህ ይላል፣ ሰውየው እንደዚህ ነው የሚሰራው፣ ፖሊሲው እንደዚህ ይላል፣ ስራው ግን ይሄን ይመስላል የሚለው ከፖሊሲና ከዳይሬክቲቭስ ጋር የሰው ኤክስፒሪየንስ ያነጻጽር ዲስከስ ስለምናደርግ ዶክመንት ሪቪው የሚባለው ደግሞ አራተኛ የኳሊቴቲቭ ዳታ መሰብሰቢያ ቱልስ ነው። ስለዚህ ስናጠቃልላቸው ከመጨረሻ ጀምር ዶክመንት ሪቪው ወይ ደግሞ ዶክመንት አናሊሲስ የሚባለው ማለት ነው። ዶክመንት አናሊሲስ አይባልም። መጀመሪያ ላይ ዶክመንት ሪቪው ዶክመንት ይተነተናል። ሪቪው ማለት ዶክመንቶችን ማየት ነው፣ እንደገና ማየት ነው። አናሊሲስ ደግሞ ዶክመንቶችን ደግሞ እንተነትናለን። በኋላ እሱ ዶክመንት አናሊሲስ ይባላል። አሁን ግን ዳታ መሰብሰቢያ ቱልሱ ዶክመንት ሪቪው ይባላል። ዶክመንት ሪቪው፣ ኦብዘርቬሽን፣ ፐርሰናል ኢንተርቪው ኤንድ ፎከስ ግሩፕ ዲስከሽንስ እነዚህ አራቱ የኳሊቴቲቭ ዴታ መሰብሰቢያ ቱልሶች ናቸው። እዛ የላኩላችሁ ማቴሪያል ላይ እነዚህ ሁሉ አሉ። እሱን ማየት ነው። እንግዲህ እነዚህን ቱልሶች ተጠቅመን የምንሰበስበው ዴታ እንዴት የምናደራጀው የሚለው ትልቁና ዋነኛ ልናቀው ወይ ልታቁት የሚገባ የኳሊቴቲቭ ዴታ አናሊሲስ ስራ ነው። እንዴት የምናደራጀው? ማደራጀት የሚል ትልቁ ነገር ያ ነው። ማደራጀት፣ ኢንፎርሜሽን ማደራጀት። መሰብሰብ ቀላል ነው። ቴክኖሎጂ ተጠቅመን እንሰበስባለን መረጃ። ሞባይላችን ተጠቅመን የሰው ኢንተርቪው፣ ካሜራ ተጠቅመን የሰውን ኤክስፒሪየንስ ኦብዘርቬሽን ሪከርድ ማድረግ እንችላለን። ቪዲዮ መጠቀም እንችላለን። ይሄ ሪከርድ የሆነ መረጃ ኢን ተርምስ ኦፍ ቴክስት ኤንድ ኢን ተርምስ ኦፍ ኢሜጅ ማለት ነው። ስቴፕስ ኦፍ ኳሊቴቲቭ ዴታ አናሊሲስ ዛሬ እሱ ነው የምናየው። ስቴፕስ ኦፍ ኳሊቴቲቭ ዴታ አናሊሲስ ማለት ነው። ዳታ ከተሰበሰበ በኋላ እንግዲህ ቅድም በነገርኳችሁ ቱልስ ማለት ዳታ ተሰብስቧል እንበል። ዳታ ተሰብስቧል። ኢንተርቪው የሰውን ሀሳብ ሰዎች የሳቸው የጠየቅናቸው ጥያቄ መልሰውልናል፣ ሪከርድ አድርገናል። ሞባይላችን ተጠቅመን ሊሆን ይችላል። ሌላ ድምፅ ሪከርድ የሚያደርግ ዲቫይስ ተጠቅመን ሊሆን ይችላል። ዋንስ ዩ ሪከርድድ ፎከስ ግሩፕ ዲስከሽን you recorded the personal in-person interview. Again, you have a video which is for observation document. You have already jotted down documents, different documents. That's called document review. ማስታወሻ ይዘናል፣ ጽፈና ማለት ነው። እነዚህ የጻፍናቸው ሙሉ በፎቶግራፍ ያነሳናቸው ጭምር ማለት ነው። ኦብዘርቬሽን የተቀዱ ድምጾች በሙሉ ከዛ በኋላ ምንድን ነው የምናደርገው የሚለው ነው። እንግዲህ የመጀመሪያ የኳሊቴቲቭ ዴታ አናሊሲስ ትንተና ዋን መጀመሪያ ስቴፕ ማለት ነው። እነዚህን ዲቫይስ ተጠቅመን ሪከርድድ የሆኑ ዶክመንቶች በሙሉ ኢንፎርሜሽን ማለት ነው ወደ ጽሁፍ ይቀየራሉ። ይሄ ደግሞ በእንግሊዝኛ ትራንስክራይብድ ይባላል። ትራንስክራይብድ ማለት ወደ ጽሁፍ መቀየር ማለት ነው። ስለዚህ ያየነው ኦብዘርቬሽን ወደ ጽሁፍ እንቀይራለን። ዶክመንት ሪቪው በሙሉ ወደ ጽሁፍ ይቀየራል። እንጽፋቸዋለን ማለት ነው። ጽፈናቸው የተጻፉ ነገሮች ሮ ዳታ ናቸው፣ which transcribed ሮ ዳታ ናቸው። አሁን ትርጉም አይሰጡም። ግማሹ የተደጋገመ ሀሳብ ነው እዛ ውስጥ ያለው።
ግን ዳታ እንዳለ ነው የሚቀመጠው፣ አይለይም ማለት ነው። ልክ ገበሬው ስንዴውን አጭዶ አውድማ ላይ እንደሚከምር ማለት ነው። አውድማ ላይ ሲከምረው ስንዴው እዛ ውስጥ አለ። እንደገና የማይፈለገው ገለባውም ስንዴውን ሸፍኖ ደብቆ አለ። ይሄ ስንዴውን ደብቆ ያለው ቅርፊት መለየት አለበት። ስንዴው ለብቻ መውጣት አለበት። ያ ደግሞ ሂደት ይፈልጋል፣ ፕሮሰስ ይፈልጋል። ከብቶች መርገጥ አለባቸው ወይ በዱላ መመታት አለበት ማለት ነው። አለበዛ በቀላሉ አይለይም፣ ዋጋ ያስከፍላል። እኛ ሀገር ከብቶች ይሄዱበትና ገለባውን ከስንዴው ለይቶ ከዛ በኋላ በመንሽና በመንሽ ገለባውን ወደ አየር ሲሰጥ ደግሞ አየሩ ገለባውንና ስንዴውን ይለያል። ስንዴው ለብቻ ይወድቃል፣ ገለባው ለብቻ ይቀመጣል። ይሄ የሚፈልገው ስንዴው እንጂ ገለባው ስላልሆነ ማለት ወደ ጎተራ የሚገባው ስንዴው ነው እንጂ ገለባው ስላልሆነ፣ ገለባ ሌላ ጥቅም ሊጠቅም ይችላል። ስለዚህ ልክ እንደዛው ይሄ ብዙ ለምሳሌ እንበል 10 ሰው ኢንተርቪው አድርገን ቢሆን 12 ሰው ደግሞ ፎከስ ግሩፕ ዲስከሽን አድርገን ሊሆን ይችላል። ጥያቄው 10 ጥያቄ ሊሆን ይችላል። 10 ጥያቄ እያንዳንዱ ሰው 10 ጥያቄ ለመመለስ ቢያንስ በግምት ከ40 እስከ 1 ሰዓት ይፈጅበታል። 10 ጥያቄ ኢንተርቪው አንድ ሰው ሁሉንም ጥያቄ ለመመለስ ማለት ነው። አንዳንድ ጊዜ ከአንድ በላይም ሊሄድ ይችላል። አንዳንድ ሰዎች ብዙ ሀሳብ አላቸው፣ አያቆሙትም፣ ያብራራሉ፣ በተለይ ኢንተረስት ከሆኑ ማለት ነው። ስለዚህ ግን እኛ እንገድባቸዋለን። በሰዓት ስለምንገድባቸው ከአንድ ሰዓት መብለጥ የለበትም አንድ ሰው ኢንተርቪው ሲደረግ ማለት ነው። ብዙ ጊዜ ሀሳብ የሌላቸው ሰዎች ደግሞ በ20 ደቂቃ ሊጨርሱ ይችላሉ። አንዳንድ ጊዜ ግን በጣም ሪች የሆኑ ኤክስፒሪየንስ የሆኑ ሰዎች ብዙ ስለሚያወሩ ነው። ግን ከአንድ ሰዓት ላይ ማስበለጥ የለበት። ስለዚህ 10 ጥያቄ 1 ሰዓት ይፈጅበታል አንድ ሰው። ለ10 ሰው ደግሞ 10 ሰዓት ማለት አንድ ሰዓት ቢፈጅ 10 ሰዓት ሰዎች 10 ሰዓት የተወራ 10 ሰዓት ሪከርድ የሆነ ማለት ነው። ኮንቲኒስሊ ሪከርድ የሆነ 10 ሰዓት ያን ወደ ቴክስት ስትለውጡ ስንት ገጽ እንደሚሆን አስቡት። አንድ ሰው 10 ሰዓት ያወራው ወደ ጽሁፍ ብትቀይሩት ስንት ገጽ ይሆናል? 50 ሊሆን ይችላል፣ 60 ሊሆን ይችላል፣ 100 ሊሆን ይችላል። ልብ አድርጉ። የፎከስ ግሩፕ ዲስከሽን ልክ እንደዛው ነው። የነሱ እያንዳንዱ ሰው በጥያቄው ላይ ምናልባት ለነሱ የምናነሳ ፎከስ ግሩፕ ዲስከሽን ላይበዛ ይችላል። ጥያቄ 2 ጥያቄ ወይ 3 ጥያቄ የምናነሳው በዛ ላይ ሰዎች ያሉትን ነገር ሳሰባት እዛ ላይ ሪከርድ ከሆነ ሁሉ እንዳለ ይጻፋል። ትራንስክራይብድ ማለት ሰዎች የሰጡት መረጃ አንድም ሳናስቀር እንዳለ መገልበጥ ማለት ነው። ትራንስክራይብድ ዴታ ማለት ሪከርድድ የሆነው ነገር አንድም ሳይቀር ስህተት ቢኖርበት ሳይቀር እንዳለ ይጻፋል፣ ወደ ጽሁፍ ይቀይረዋል ማለት ነው። ይሄንን ካደረግን በኋላ ግርድፍ ዳታ ይባላል። ግርድፍ ዳታ በእጃችን አስገባን ማለት ነው። ልክ በማሳ ላይ ታጭዶ ጎተራ ምንድነው አውድማ ላይ እንደተከመረ እህል ውሰዱት። ይሄንን ግርድፍ ዳታ። ስለዚህ የሚቀረው ስራ አለ ማለት ነው። መለየት የሚፈለገው ሰውየው እዚህ ውስጥ 50 ገጽ 60 ገጽ 100 ገጽ ውስጥ ምንድነው ያለው? ሰዎች ምን ተናገሩ? ምንድነው እዚህ ውስጥ ያለው ቁም ነገር? ምንድነው ያለው እዚህ ውስጥ ያለው ጭብጥ ምንድነው የሚለው ጭብጡን ፈልጎ ለማግኘት ይሄ ፋሚላራይዜሽን ይባላል። ፋሚላራይዜሽን ማለት አጥኚው ከትራንስክራይብ ዴታ ጋር ራሱን ያስተዋውቃል። ማወቅ መጀመሪያ ምንድነው የሚለው ነገር ዩዚንግ አይበርድስ ይሉታል። ውስጥ ገላልቦ ደጋግሞ ማየት ማለት ነው። አንድ ጊዜ ደጋግሞ ያያል። ከዛ በኋላ ምን ምን እንዳለ ያገኛቸው፣ ለምሳሌ ትኩረት የሳቡትን ጭብጦችን ሲያገኛቸው ከስር ከስር ሃይላይት እያደረገ በተለያየ ማርከር ዋይት ቦርድ ማርከር ሊሆን ይችላል። ቲንክ ባይብል ስናነብ የምንቀልመው ቀለም አለ። እሱ በጣም ኢምፖርታንት ነው። በሱ የተለያየ ከለር ይቀባዋል።
ስለዚህ ያቺ ምልክት እያደረገ እስከ 50 60 ገጽ 100 ገጽ ድረስ ሁሉ ምልክት እያደረገ ይሄዳል። ይሄ ኢምፖርታንት እላው ላይ ያሰምርበታል። ይሄ በጣም ኢምፖርታንት፣ ይሄ ከሪሰርች ኮስችን ጋር ይሄዳል፣ ይሄ ይሄዳል፣ ይሄ ከሪሰርች ኮስችኖች ጋር እያለ ከዛ በኋላ መለየት ነው። አንዳንዱ የሚጠቅመውን ሀሳብ ከማይጠቅመው ሀሳብ መለየት ማለት ነው። ኮንሰፕቶችን ለይቶ ማወቅ ማለት ነው። ኤክስትራክት ማድረግ ነው። ኮንሰፕቶችን ኤክስትራክት ካደረግን በኋላ የፋሚሊያራይዜሽን ስቴጅ ነው። በተለይ በዚህ በዋይት ቦርድ ከተጠቀምን ማለት ነው። ሃይላይት ባለው አይ ቲንክ ሃይላይት በሱ ምልክት ካደረግን በኋላ ደግመን አሁን ቀስ እያልን እዛ ምልክት ያደረኩ ነገር ስለምንድን ነው የሚያወራው? ኮንሰፕት ነው። ቬሪ ኢምፖርታንት ጭብጥ ነው። ይሄ ጭብጥ ምን ስም ሰጠው? ኮድ ሰጠዋለሁ። ብዙ ኮድ ነው የምንሰጠው፣ ኮድ ይባላል። ስለዚህ እንደለንገለብጠውም ምክንያቱም የሚመሳሰሉት ሁሉ ተመሳሳይ ኮድ እንሰጣቸዋለን። ስለዚህ ኮድ የሆነ ኮድ ማለት ነው። ኮዱ የሚገልጸው ኮንሰፕት ነው። ያቺ ኮንሰፕት ነው። ኮንሰፕት አንጽፋታለን። ስለዚህ ሰዎች ስለዚህ ኢሹ አንስተዋል፣ ስለዚህ ኮንሰፕት አንስተዋል። ያቺ ኮንሰፕት ዋን ምንድነው እጽፋታለሁ። ኮንሰፕት ስሟን እጽፋለሁ። አሁን ሌላ ኮድ ኮንሰፕት ስሟን እጽፋለሁ። ኮንሰፕት ነው። አሁን ቬሪ ኢምፖርታንት ኮንሰፕት ስለሆነ ዝም ብዬ ሃይላይት ያደረኳቸውን ኮንሰፕት በሙሉ ኮድ እየሰጠው ዝም ብዬ ገለብጣለሁ። በ50 በ60 ገጽ ውስጥ ያሉ ኮዶች ተሰብስበው ለምሳሌ 20 ሊሆኑ ይችላሉ፣ 10 ሊሆኑ ይችላሉ፣ 15 ኮዶች ሊሆኑ ይችላሉ፣ 30 ሊሆኑ ይችላል። እነዚህ ኮዶች በሙሉ ኮንሰፕቶች ናቸው። እጽፋቸዋለሁ ለብቻ ማለት ነው። ወይ ደግሞ አንዳንድ ጊዜ ትራንስክራይብ ዳታችን ለምሳሌ ብልጥ የሆነ ሰው ማርጂን ያዘጋጃል። ማርጂን ማለት በራይት በኩል ራይት ማርጂን ማለት ነው። በዛ በኩል የተወሰነ ክፍተት ይተዋል። እዛ ክፍተት ላይ ይጽፋታል። ኮንሰፕቷ ማለት ነው። ሃይላይት ካደረገ በኋላ ስለምንድን ነው የሚያወራው? ኮንሰፕቷን እዛ ማርጂን ላይ ይጽፋል። ዝም ብሎ እነዚህ ማርጂኖች በኋላ ሲቆጥራቸው በጣም ብዙ ሊሆኑ ይችላሉ። ከዛ በኋላ ምን ያደርጋል? ኮድ ካደረገ በኋላ በሙሉ ኮድ ከሰጣቸው በኋላ 50 60 ገጾች ኮድ ሆነዋል ማለት ነው። ተማሪ ኮድ ሰጥቷቸዋል። እነዚህ ደግሞ ኮንሰፕቶች ናቸው። ቬሪ ኢምፖርታንት ኮንሰፕት ከተሰቡ መረጃ ውስጥ የተገኙ ኮንሰፕት ማለት ነው። እነዚህ ኮንሰፕቶች ከተሰበሰቡ በኋላ ኮንሰፕቶች ይመሳሰላሉ። የሚደጋገሙ የሚመሳሰሉ የሚቀራረቡ ኮንሰፕቶች አሉ። ለምሳሌ ሰውን ያከብራል የሚለውና ሰውን ይወዳል፣ ሰውን መውደድና ሰውን ማክበር ኮዶቹ ይለያሉ። ሰውን ማክበር ኮንሰፕት፣ ሰውን መውደድ ኮንሰፕት። አሁን ሰውን ኮንሰፕትና ሰውን መውደድ ኮንሰፕት ሁለቱ ተዋህዶ አንድ የጋራ ስም ይኖራቸዋል። ለምሳሌ ጥሩ ክርስቲያን፣ መልካም ሰው ወይ ደግሞ መልካም ሰው የሚለው ለምሳሌ ሁለቱን ይዛል። መልካም ሰው የሚለው ቅድም ያልኳቸው ሁለቱን ኮዶች ይይዛል ማለት ነው። ልክ እንደዚህ ኮዶችን ስናጣምራቸው የምናገኘው ኮንሰፕት ብዙ ልዩነት የላቸውም። ግን ተመሳሳይ ኮዶች አንድ የጋራ ኮንሰፕት ደግሞ ሰጣቸዋለን። ተመሳሳይ ኮዶችን አንድ የጋራ ኮንሰፕት ከሰጣቸው ያ ስሙ ካታጎሪ ይባላል። እነዚህ ኮዶች በምን ካታጎሪ ውስጥ ይሰበሰባሉ? ስለዚህ ካታጎሪ እንሰባስባለን። ካታጎሪ ማለት ተመሳሳይ ኮዶችን የሚያሰባስብ ነው። ለምሳሌ ወደ 30 20 ኮዶች ሰብስበን እነዚህን ወደ 10 ካታጎሪ ልናመጣቸው እንችላለን። ስለዚህ 10 ካታጎሪ ለማድረግ ተመሳሳይ ኮዶችን አዋህደን የጋራ የሆነ የሚወክላቸውን ኮንሰፕት እንሰጣቸዋለን፣ ስም እንሰጣቸዋለን ማለት ነው። እንደዛ አድርገን ወደ 20ውን ወደ 10 እናመጣለን ማለት ነው። ወይ ደግሞ 30 ወደ 10 እናመጣለን። አሁን 10 ካታጎሪ አለን። 10 ካታጎሪዎች ካታጎሪ 1 2 3 4 5 10 ካልን በኋላ እንደዚህ ካታጎሪዎችም ይቀራረባሉ።
የሚቀራረቡ ካታጎሪዎች አሉ። ለምሳሌ እንበል ሰውን መውደድ፣ ሰውን ማክበር፣ መልካም ሰው ካታጎሪው ነው። መልካም ሰው የአገልጋይነት መንፈስ ያለበት፣ ሌሎችንም ጨምረን እግዚአብሔር ፍርሃት የሚለው ምሳሌ አናቴም ይሆናል ማለት ነው። እግዚአብሔር የሚፈራ ሰው እነዛ በሙሉ ካቴጎሪም ኮዶችም በውስጡ የሚታዩ ናቸው። እግዚአብሔር መፍራት የሚለው ኮንሰፕት ትልቁ ቴም ነው ማለት ነው። ከዛ በላይ አንሄድም ማለት ነው። ልክ እንደዚሁ ካቴጎሪዎች የሚመሳሰሉ ካቴጎሪዎችን እናዋህድና የጋራ ኮንሰፕት እንሰጣቸዋለን። ያ ኮንሰፕት ቴም ይሆናል። ያ ቴም ብዙ ጊዜ ከማን ጋር ይቀራረባል? ቴሙ ከሪሰርች ኮስትን ጋር ይቀራረባል። ብዙ ጊዜ ወደ ሪሰርች ኮስትን የሚያስጠጋን ከሆነ ዛትስ ቴም። ለምሳሌ 4 ሪሰርች ኮስትን ካለን ብዙ ጊዜ 4 ቴም ይኖረናል። ወይም አንዳንድ ጊዜ 8 ቴም ሊሆን ይችላል። አንዳንድ ጊዜ አንድ ሪሰርች ኮስትን 2 ቴም ሊሆን ይችላል። ግን ብዙ ጊዜ ቴሞች ከሪሰርች ኮስት ጋር ይመሳሰላሉ። አንዳንድ ጊዜ አንድ ቴም 2 ሪሰርች ኮስቶችን ሊይዝ። ስለዚህ ቴም አይደንቲፋይ ለማድረግ ሪሰርች ኮስትን በአእምሯችን መያዝ አለበት፣ ቴም ስንሰራ ማለት ነው። ስለዚህ ቴምሶቹን ካቴጎሪዎቹን ወደ ቴምስ ከለወጥን እነዚህ ቴምሶች 60 ገጹ 50 ገጹ 100 ገጹ የሚያወራው ስለዚህ ኮንሰፕት ነው። ስንት ኮንሰፕት? ከሪሰርች ኮስት እኩል 5 ወይም 6 ቴምስ ስለሚያወራው በቃ። ስለዚህ እነዚህ ቴምሶች የነዛ የትራንስክራይብ ዴታ ሄዲንግ ነው ማለት ነው፣ ርዕሶች ናቸው ማለት ነው። ስለዚህ እነዚህ ርዕሶች የት ውስጥ ይገኛሉ? ርዕሶቹ የሚያወሩት ስለዚህ ርዕስ ነው የሚያወራው። ስለዚህ ቴሞቹ የሚባሉ ለኳሊቴቲቭ ስቴዲ ፋይንዲንግ if have identified important themes for the transcribed data we use as a findings of qualitative study. እንደዛ የሚለው በቃ ኳሊቴቲቭ ስቴዲ ፋይንዲንጉ ነው ቴሞች ማለት። ቴም ላይ ከደረሰ ግኝት አለቀ ማለት you have found, you have identified and you have found qualitative study ይባላል። ስለዚህ ይሄ ምንድን ነው? እነዚህን ቴሞችን እንደ ሄዲንግ ወስደን ዲስከስ ማድረግ። እግዚአብሔር መፍራት የሚለው ቴም ከሆነ እግዚአብሔር መፍራት በሚለው ርዕስ ስር ስለ እግዚአብሔር መፍራት ሰዎች የተናገሩት ለምሳሌ እግዚአብሔር የሚፈሩ ሰዎች ባህሪ፣ መልካምነት፣ እግዚአብሔር የሚፈሩ ሰዎች ባህሪ፣ ሰውን መውደድ፣ እግዚአብሔር መውደድ፣ እነዚህ ኦልሬዲ እዛ ትራንስክራይብ ዴታ ውስጥ የተነገሩ ስለሆኑ እሱን እየጠቀስኩ ስለ እግዚአብሔር መፍራት ከሊትሬቸር ሪቪው ሀሳብ እየወሰድኩ እየጽፋ አብራራለሁ ማለት ነው። ዛትስ ኮል ሪፖርት ነው። አሁን ሪፖርት እየጻፍኩ ነው። በምን ላይ? እግዚአብሔር በመፍራት በሚለው ነገር ላይ ማለት ሪፖርት እየጻፍኩ ነው ማለት። ዲስከሽን ፓርት ይባላል። ያ ዲስከሽን ኤንድ ኢንተርፕሬሽን እየተረጎምኩ ከሊትሬቸር ሪቪው ሀሳብ እየወሰድኩ ከግርድፉ ሰዎች ካሉትን ኮቴሽን ማርኩት እያስቀመጥኩ ለምሳሌ ገሌ የሚባል ሰው በዚህ ቦታ ላይ እንደዚህ ብለዋል ብዬ በኮቴሽን ማርኩት እያስቀመጥኩ ወይ ደግሞ ፓራፍሬዝ እያደረግኩ ከሊትሬቸር ሪቪው ጋር ስለ እግዚአብሔር መፍራት ያለው ነገር እያዋዛው ሪፖርት እጽፋለሁ ማለት ነው፣ እተርካለሁ ማለት ነው። this is a qualitative research discussion and interpretation part ይባላል። ስለዚህ በዚህ መልክ ነው ኳሊቴቲቭ ዴታን አናላይዝ የምናደርገው። ስለዚህ ዋናው ነገር ኮዲንግ ላይ ነው። እያንዳንዱ ፓራግራፍ ስናነብ እያንዳንዱ መስመር ምንድን ነው የሚያወራው? ከሪሰርች ኮስትን በአእምሮ ይዤ ነው። ሪሰርች ኮስትን በአእምሮ ካልያዛችሁ በጣም ችግር ነው። you have to read and you have to just memorize in your mind all your research questions. ሪሰርች ኮስችናችንን በደንብ አድርገን በቃላችን መናገር መቻል አለብን። ከሪሰርች ኮስችኑ ጋር አብሮ ይሄዳል? አዎስ ልክ ነው። አሰምርበታለሁ ወይ ደግሞ ሃይላይት አደርጋለሁ። እንዲህ እያልኩ ነው። ላይን ባይ ላይን ስናነብ ኢምፖርታንት የሆነውን ሃይላይት አደርጋለሁ። በዛ መልክ ነው ገና እዛ ሃይላይት ያደረኳቸው ደግሜ አይቼ ኮድ ሰጥቻቸው
ከዛ በኋላ ተመሳሳይ ኮዶችን ደግሞ አዋህዳቸውና ካቴጎሪ ፎርማት አደርጋለሁ። ካቴጎሪዎቹ ተመሳሳይ ካቴጎሪዎችን አዋህጃቸው ደግሞ ቴምስ ዲቨሎፕ አደርጋለሁ። እነዚህን ቴምሶች ከሪሴኮስ ጋር መመሳሰላቸውን ቼክ አደርጋለሁ። ከዛ በኋላ እነዚህን ቴምስ እንደ ሄዲንግ ተጠቅሜ ዲስከሽን ኢንተርፕሬቴሽን ይቀጥላል ማለት ነው። this is how qualitative data is analyzed። ከኔ ጋር ናቸው ዝም ብዬ ልፈልፈው ለምን እየሰማ ዶክተር አለ ዶክተር እየሰማ አለን ዶክተር አለን። ጎሽ እንኳን አሁን በጣም አሁን ነው ፊድባክ ግድ ነው። አሁን ሁላችሁ በደንብ እንደሰማችሁ አሁን ፊድባክ ያለው ደስ ብሎኛል። ጉድ። አሁን ጥያቄ ጠይቁኝ። እንግዲህ ወሳኙ ያልገባችሁ ጠይቁ። አሁን እናንተ አሁን በአሁኑ ዘመን በ21ኛ ሰንቸሪ ተማሪ ሊማር አይገባም ክላስ። ዛሬ እዛ ኦብዘርቬሽን ክላስ ነበር መምህራኖቹ ገመግም ነበር የሚሰጡ መምህራኖች አሉ። ይሄን ነገርኳቸው። ተማሪዎቻችሁ ስታስተምሩ ተማሪው ለመማር ክላስ አይገባም፣ ለመረዳት ነው። ይሄ ነው ፕሪንሲፕል። ምክንያቱም በግሉ ይማራል። አሁን ቴክኖሎጂ ሁሉ ነገር ያመቻቻል። ቴክኖሎጂ ተጠቅሞ ከዩቲዩብ ይማራል። ከተለያየ ቦታ ተምሮ ኢንዲፔንደንትሊ ይማርና ከዛ ክፍል ገብቶ ለመረዳት ይገባል ማለት just for understanding ነው እንጂ እንደ ለመማር ሁሉ ነገር አዲስ የሆነበት ነው። የሚማር ሰው ሁሉ ነገር አዲስ የሆነበት ሰው የሚማር ነው። ነገር ግን ኦልሬዲ አውቆት አንብቦት ለብቻው መጽሐፉን አንብቦ ሌክቸር ተከታትሎ ሊሆን ይችላል፣ ቪዲዮ ሌክቸር ተልኮሎ ሊሆን ይችላል። ከዛ ያልገባውን ነገር ለመጠየቅ ወደ ክላስ ይገባል ነው። አሁን እንደዛ ነው። ዩኒቨርሲቲ ውስጥ አሁን የምንከተለው ያንን ነው። ፎረን teachers are in the class for explaining, not for teaching, and for checking student understanding ነው። ልክ የእናንተም አሁን ቴዎሎጂ እንደዛ ነው። ለመማር ሳይሆን አሁን እናንተ የምትመጡት ለመረዳት ነው። ለመማርማ ለብቻችሁ አንብባችኋል፣ የላኩላችሁ ማትሪያል አንብባችኋል፣ ሌሎችም ታነባላችሁ። ዛሬ ያልተረዳሁትን ክፍል ይሄ ነው፣ ይሄን በጥያቄ መልክ ማቅረብ አለብኝ። ጓደኞችም እንዲረዱኝ ይፈልጋሉ። እንዲህ ነው ሰው መሆን አለበት። ይሄ ለርኒንግ ትምህርት ኦቶኖመስ ሲሆን ነው። ኦቶኖመስ ማለት ባለቤት፣ ተማሪው የትምህርቱ ባለቤት ከሆነ የሚማረው ለራሱ እንደሆነ የሚለወጥ እሱ ራሱ እንደሆነ። ድሮ ትዝ ይለኛል ራሽያ ስኮላርሺፕ በደርግ ጊዜ ከአዲስ አበባ ዩኒቨርሲቲ የተባረሩ ተማሪዎች መንግስት ስኮላርሺፕ ይሰጣቸው ነበርና አብዛኛው የሚሄዱት ኪዩባ እና ያኔ ምዕራብ ጀርመን ነው የኮሚኒስቱ እና ራሽያ ሌላ ቦታ ሄዱ። እዛ ሲነግሩን ነው አስተማሪዎች እንድንረዳ አይፈልጉም አሉ። በቃ ይሄ ማስረዳት የሚባል ነገር አይፈልጉም አሉ። በቃ ስለዚህ ክላስ ገብተን ባንማር ብዙ ወር ሁሉ ስንቀር ምንም ግድ የላቸውም አሉ። ቢኮዝ ይሄ ማለት እንድናቅ አይፈልጉም ነው። ይሄ ነው ትልቁ ነገር። አሁን ተማሪ እንዲማር ከፈለግን መማር ማለት በግሉ ይማራል። ክላስ ገብቶ ለመረዳት የመጣ ተማሪ ምንጊዜም እሱ ነው የሚያውቀው። ስለዚህ ክላስ የሚገባው ለመጠየቅ ነው። ያልተረዳውን ለመረዳት ያስቸገረው ነገር for further explanation ያንን ጥያቄ ሲጠይቅ ነው። ስለዚህ እናንተም እንደዛ ነው፣ ጥያቄ መጠየቅ ነው ያልገባችሁ ነገር እንጂ ኦልሬዲ እንዳነበባችሁ አይኖ አንበባችሁ እንደምትወጡ ማለት ነው። ስለዚህ እኔም እንደዚሁ ኤክስፕሌን ያደረኩት አሁን አላስተማርኩም፣ ኤክስፕሌን ያደረኩት ኮንሰፕቶችን እያንዳንዷን ስቴፕ ኤክስፕሌን አድርጋለሁ። ስለዚህ እዚህ ውስጥ ያልገባችሁን ደግሞ እናንተ ትጠይቃላችሁ ማለት ነው። ግልጽ ነው ያልኩት? አዎ ፒተር በጣም ጎበዝ ክላስ ፓርቲሲፔሽን አንተ በጣም ሃይ ነው። ጥያቄ ትጠይቃለህ፣ በጣም ጥሩ ነው። ይሄ አንዱ ክላስ ሩም ፓርቲሲፔሽን ጥያቄ መጠየቅ ነው። እሺ ፒተር እድል ሰጥቻለሁ። ጥሩ ነው። በተለይ እዚህ መረጃ ተናተን ሂደት ላይ አሁን የምንሰባስባቸው ጥሬ መረጃዎች
ለምሳሌ ኩዌሽነር አስሞላን ብንል አንዳንዴ እኔ የማየው የሚያጋጥመን ምንድነው አንዳንድ ሰው በቃ ከኔ ይሄድልኝ አይነት ኩዌሽነሩን ይሞላል በጣም በቃ በመደዳው ተመሳሳይ ነገር ለምሳሌ የዚህ በመካከለኛ ሞዴሬት እነዚህ በጣም እስማማለሁ አልስማማም መካከለኛ እንደዚህ አልስማማም የሚሉ እንትኖች ላይ ወይ በጣም እስማማለሁ ላይ ወይ በጣም አልስማማም ላይ እንዳለ ወይ ቀጥ አድርጎ ወይ ዚግዛግ ሞልቶ የሚመልስበት ሁኔታ አለ እነዚህ መረጃዎች በትክክል ለምንፈልገው ሪሰርች ጥያቄ መልስ መሆን ይችላሉ ወይ ምንስ ነው የሚደረጉት እነዚህ ጥያቄዎች እነዚህ አይነት ምላሾች ምንድነው የሚደረጉት ለምሳሌ 100 ዳታ ስንሰበስብ ከ130 እንዲህ አይነት ቢሆንብን ምንድነው እናደርገው ፒተር በጣም ጎበዝ ተማሪ ነው ጥሩ ጥያቄ ጠየቅከው ይሄ መነሳት ያለበት ጥያቄ ነው አሁን አንተ አየህ ስላነበብክ ነው ከዚህ በፊትም ምርምር ስለሰራ ነው ያጋጠመ ችግር ነው እንግዲህ ምንድነው አንዱ ዳታ ከሰበሰብን በኋላ ዳታ ክሊኒክ ይባላል ዳታ ክሊኒክ ማጥራት ማለት አስተውለው ዳታውን የሰሩ የሞሉ ሰዎችና ቅድም እንዳልኩ ለምሳሌ ራንደምሊ ዚግዛግ እነዚህ አሁን ዚግዛግ ያሉትን ትለያቸዋለን በቃ የዳታ ክፍል አይደሉም ምክንያቱም ጥያቄውን እያነበበ ለመስራቱ ያስታውቃል ይሄ ዳታ ክሊኒንግ ይባላል ማጥራት መጀመሪያ የተሰበሰበው መረጃ በትክክል የተሞላ ነው ስንቶች ተዘለዋል ስንቶቹ በዚግዛግ ተሞልቷል ራንደምሊ እነዚህ በሙሉ ይለያሉ በሪፖርት ላይ ይቀርባሉ ይሄን ያህሉ ዳታ የተሰበሰበው ለዚህ ያህል ሰው ነው ከዚህ ውስጥ ደግሞ በትክክል ዳታ ሞልቶ ሰሚት ያደረጉት ይሄን ያህል ነው ይሄን ደግሞ ኬርለስሊ ሰሞሉ በዚግዛግ ስለሆኑ ከዳታ አናሊሲስ ውስጥ አውጥቻቸዋለሁ የሚለው በትክክል በሪፖርት ይቀመጣል ማለት ነው ስለዚህ ግን ምንድነው አሁን ኮስቲነር ሲሆን የምንቸገረው ብዙ ጊዜ የጽሁፍ መጠይቅ ሲሆን እንቸገራለን ኳሊቴቲቭ ስተዲ ላይ ብዙ ጊዜ የጽሁፍ መጠይቅ ስለማንጠቀም ኢን ፐርሰን ነው ለምሳሌ አንተ ኢንተርቪው ስታደርግ አንተም እዛ አለ ስለዚህ አንዱ የኳሊቴቲቭ ዳታ ጠንካራ ጎኑ እሱ ነው ሰዎች ፌክ የሆነ መረጃ አይሰጡህም ኬርለስሊ ላይሞሉልህም ምክንያቱም አንተ እዛ ያለ ማሆም ቢመልስ እንዴት እንዲል ተቻልክ እስቲ ጥያቄ እንደገና ልታብራራልህ ትችላለህ ካልገባ ጥያቄ ካልገባ እንደገና ላብራራልህ እንደዚህ እኔ እኮ እንደዚህ ማለቴ ነው ፕሮምፕት ልታደርግ ትችላለህ ኮስቲኑ ስለዚህ በኢንተርቪው ላይ አትቸገሩም በኳሊቴቲቭ ስቴጅ ላይ የምትቸገሩት እንዳልከው በኳንቲቲቭ ላይ ነው በዛ ጊዜ ቅድም እንዳልኩት ዴታ ክሊኒንግ የሚባል አለ እነዚህ ዝም ብሎ በዚግዛግ የሞሉ ሰዎች እነሱን በዳታ ትንተናቸው ውስጥ እናካታቸው ማለት ነው ስለዚህ በዚህ እናስወግዳቸዋለን አንዱ የኳንቲቲቭ ዴታ ኮሌክሽን ሊሚቴሽን ይባላል ይሄ አሁን ቅድም ያልከው ሊሚት ውስንነቱ እሱ ነው ስለዚህ የምትመራማሪው እዛ ስለሌለ እንደፈለገ ፕሮፌሽናል ሰው ካልሆነ በተለይ ተመራማሪው መረጃ ሰጪው ፕሮፌሽናል ሰው ካልሆነ እንደ ተሳታፊ ራሱ እንደ ተሳታፊ አድርጎ ትክክለኛ መረጃ መስጠት አለብኝ ይሄ ችግር አሳሳቢ ነው ይሄ ችግር አገር ይጎዳል ይሄ ችግር ማህበረሰብ ይጎዳል ብሎ የሚያስብ ኃላፊነት የሚሰማው ሰው ነው እንግዲህ ዳታ የሚሞላው ስንመርጥም ጥንቃቄ እናደርጋለን መረጃ ሰዎች ግን ይሄ ሁሉ ሆኖ ስለማይከፈላቸው ከገንዘብ ጋር ያያዙ ጊዜ የለኝም ብሎ ቶሎ ብሎ የሚሞሉ ሰዎች አሉ ስለዚህ እነዛን ሰዎች ዳታቸው ለይቶ ማወቅና የአናሊሲሱ ፓርት አለማድረግ ነው ስለዚህ በሪፖርት 90% ወይ ደግሞ 95% ዳታውን ሞልቷል ነገር ግን ዳታው በትክክል የሞሉት 80% ብቻ ናቸው ወይ ደግሞ 85% ብቻ ናቸው ብለን በሪፖርት እናሳውቃለን ማለት ነው ፒተር ተመልሶልሃል አዎ ተመልሶልኛል ኢንተርቪውስ ላይ ድብቅ ሐሳብ ቢኖር ለምሳሌ አንዳንድ
ኢንተርቪው ሲደረጉም ምን ይሆናል ዋናውን ሐሳብ ከተናገርኩ እኔ ላይ እንዲህ ሊሆን ይችላል እንዲያ ሊሆን ይችላል የሚልስ ሐሳብ ቢያመጡ አሁን አንዳንዴ ፎልስ የሆነ መረጃ ኢንተርቪው ላይ ሳይቀር የሚሰጡዋል ኢቭን ትልልቅ ሰዎች በጣም ለምሳሌ ከስራ ጋር ሊሆን ይችላል ወይም የተያያዥ ነገሮች ቅድም እንዳልነው የኳሊቴቲቭ ዳታ ፈልገን ኢንተርቪው ስናረጋቸው እንትኑ እየታወቀ ያወቁት ሃይድ የሚያደርጉበት ሁኔታ ሲፈጠር ጥሩ እሱም ጥሩ ጥያቄ ነው። እንግዲህ እንደዚህ ሊሚቴሽን ናቸው በሁለቱም በኩል ለምሳሌ በኳሊቴቲቭ ዳታ በኩልም እነዚህ ሊሚቴሽን ናቸው። ሰዎች የሚያውቁትን አይናገሩም ነው። አንደኛ ቢያዝድ ይሆናሉ። ለምሳሌ አንተ ባለፈው ያንተን ፕሮብሌም ብናነሳ ለምሳሌ ያን ቸርች መሪ ጠይቀው ቸርቿ ወግኖ የሚናገረው ችግር እያለ ችግር እንደሌለ ሊያወራ ይችላል። ስለዚህ እኛ ስንመርጥ በተለይ ያንን መረጃ ሊሰጠኝ ይችላል ብለውም አስቤ ፐርፐስፉሊ እነዛ ሰዎች መምረጥ ነው። ስንመርጥም በጥንቃቄ ማድረግ ነው። መረጃ የማይሰጡ ሰዎች ቢያዝድ ሊሆኑ ይችላሉ የሚሉ ሰዎችን አለማሳተፍ ነው። ለዚህ ነው ብዙ ጊዜ ኳሊቴቲቭ ስተዲ ላይ ሳምፕሊንግ ሜቶዱ ፐርፐስፉል የሚሆነው በዓላማ ተመራማሪው መረጃ አገኛለሁ ሊሰጡኝ ይችላሉ ብሎ ያመናቸው ሰዎች ብቻ ይመጣሉ። ያ ፐርፐሲቭ ይባላል። ስለዚህ ይሄ አለ። ሆኖም ግን ምንድነው ሪሰርች ኢቲክስ የሚባል ነገር አለ። ሪሰርች ኢቲክስ ማለት አንድ ተመራማሪ ከሰው ላይ የወሰደው መረጃ ከመረጃ ሰጪው ፈቃድ ውጪ ለማንም መናገር እንደሌለበት አስቀድሞ ለመረጃ ሰጪ ይናገራል። ዛት ዋዝ ኮንሰንት ሌተር ይባላል። ኢንፎርምድ ሌተሮች ያዘጋጃል። ኮንሰንት ሌተር ማለት ስምምነት፣ ምንም መረጃ ያላንተ ፈቃድ አላወጣም፣ ሁለተኛ በፈለግከው ሰዓት መረጃህን መተህ ደምስስልኝ፣ አልፈልግም መረጃህን አውጣ ሊል ይችላል። ይሄ ሁሉ ይነገራቸዋል። ዳታ መተንተን እንኳን በጀመረ ሰዓት ቢሆን እንኳን ዳታ መረጃ ሰብስቦ በሳምንቱ መጥቶ እኔ ይቅርታ አሁን ደስተኛ አይደለሁም የሰጠው መረጃ እንዲጠፋልኝ እፈልጋለሁ ካለ መብቱ ነው። እሱ እያየን እናጠፋለን። ይሄ ሁሉ በኮንሰንት ሌተር ላይ ይቀመጣል። አት ኤኒ ታይም መረጃ መከልከል እንደሚችል፣ መረጃው ዲሊት ማድረግ እንደሚችል ማለት ይሄ ማለት ወደ አናሊሲስ ከመግባቱ በፊት ኦልሬዲ ወደ ትንተና ከገባ በኋላ ግን ያው አይችልም። ይሄ ይነገረዋል። ስለዚህ ኮንሰንት ሌተር በስምምነት ነው። መረጃ ሰጪውና መረጃ ሰብሳቢ መካከል ውል አለ፣ ስምምነት። ያም ይፈርማል። እኛም በደብዳቤ እናሳውቃለን፣ ተጠያቂም እንሆናለን ማለት ነው። ለምሳሌ መረጃውን ለሰው አሳልፈን ሰውየውን አደጋ ውስጥ የምንከት ሆነ ከተገኘን ሰውየው ምርምሩን እንድናደርግ የላከ ተቋም ላይ ይከሰናል። እገሌ የሚባል የእናንተ ተማሪ መረጃ ከኔ ሰብስቦ ለአለቃዬ መረጃ ሰጥቷል፣ የእናንተ ሰው እኮ እንዲህ ብሎኝ እኮ ምርምሬ ላይ እኮ አለ ብሎ ቢናገር አትመረቅም። ምክንያቱም ሪሰርች ኢቲክስ ቫዮሌት አድርጋ ትባላለህ፣ አትመረቅም። ዲስኳሊፋይ ነው የምትሆነው። ያ ጥንቃቄ ስለሆነ እኛም የመረጃ ሰጪዎችን ሰዎች በኢቲክሳችን ማለት ነው ለአደጋ አሳልፈን በማንሰጥ መንገድ መረጃ ሰብስበን እንደምንተነትን እንዲያውቁ እናስረዳቸዋለን ማለት ነው። ልከላከለው እንደዚህ ሆኖ ግን የአንዳንድ ሰዎች ትረስ ስለማያደርጉን መረጃ ሊከለክሉ ይችላሉ። ምንም ማድረግ አንችልም። ስለዚህ በተገኘው መረጃ መተንተንና ያንኑ ያው እንግዲህ ኳሊቴቲቭ ዴታ ሳብጀክቲቭ ስለሆነ ተመራማሪው የራሱን ኤክስፒሪየንስ ይጨምራል፣ ሊትሬቸር ሪቪው ይመለከታል። ያው ነገር ሰው የሰጠውን ትንሽ ሀሳብ ማስፋት ይችላል። ግን ችግሩ ይኖራል ነው። እኔው ግን ችግሩ የምንቀርፍበት ዘዴ አሁን ይሄንን ኮንሰንት ሌተር በማዘጋጀት ማለት ነው። ጥሩ ነው። ፒተር ያነሳው ጥያቄ ምናልባት መልሼልህ ከሆነ ተመስሎኛል። በጣም ጥሩ። እሺ ተባረክ። እሺ ፓስተር ወልዴ። አቤት ዶክተር። በጣም ደስ ይላል ዶክተር፣ እግዚአብሔር ይባርኮት። አሜን። ይሄ ፎከስ ግሩፕ የሚባለው ላይ አንድ ጊዜ አንድ ሰው
እንደዚህ በግሩፕ ሰብስቦን ሊያወያየን ፈለገ። እሱ የሚጽፈው ነገር ነበረ ከሚሽን ጋር በተያያዘ ግልጽ አደረገ። አሁን የምንነጋገረው ነገር ሚስጥር ነው። በጣም ነገሩን ሁሉ ግልጽ አድርጎ እናንተ የምትናገሩት ነገር ከእናንተ ፈቃድ ውጪ ሌላው የሚሰማው አይደለም ብሎ ሁላችንም ፈቃደኝነታችን ገልጸን ውይይቱ ተጀመረና ከማዕከላችን አንዱ በጣም ትኩረት ሰጥቶ በአንድ ነገር ላይ እየተናገረ ቆየና ድንግጥ አለ። ይቀዳ ነበረ ያ አወያያችንና እንደ እየተቀዳ ነው እንደ የሚቀዳ ከሆነ ይሄን የተናገርኩትን አጥፋልኝ ብሎ በጣም ተቆጥቶ እንትኑን አተራመሰውና እንደዚህ አንዳንድ ጊዜ ያጋጥማልና እንደዚህ ሲሆን ምንድነው ማረጋጋት እንኳን አቃተን። እሺ አጠፋዋለሁ ቢለምን ቢሰራ ነገሩ ተደበላለቀና እኛም በመሃል ገብተን አረጋጋን። ልስማው የተቀዳውን በሙሉ ይሰርዝልኝ አለ። ያ ወንድም ሁሉንም ነው የሰረዘው በሰዓቱ። በቃ ተደናግጦ ማለት ነው። እንደዚህም ያለ ነገር ያጋጥማልና እንደዚህ ያለ ነገር ሲያጋጥም ምን ማድረግ ይኖርብናል የሚለው ነው። ጥሩ ነው ፓስተር ወልዴ፣ ጥሩ ያነሳው። ምንድነው ብዙ ጊዜ ምርምር በተለይ የሶሻል ሳይንስ ምርምር ብዙ አደጋ የሚጥል አይደለም፣ የማህበረሰቡን ችግር የሚፈታ ነው። ስለዚህ የማህበረሰብ ችግር ሲባል መረጃ ሰጪውም የዛ የችግሩ ባለቤት ነው። ስለዚህ ብዙ ጊዜ ችግር ያጋጥማል። አሁን ችግር የሚያጋጥመው ለምሳሌ ሴንሲቲቭ የሆኑ ጉዳዮች አሉ። ለምሳሌ ከኤችአይቪኤስ ጋር በተገናኘ ሰዎች መረጃ ለሰው መስጠትን የሚያሳፍር ሆኖ ሲገኝ፣ ወንጀል ነክ ጉዳይ ለምሳሌ ቤተክርስቲያን ውስጥ ተደብቀው ወንጀል ፈጽመው እግዚአብሔር የሚያመልኩ ሰዎች ሊሆኑ ይችላሉ። በእጃቸው የሰው ሕይወት አጥፍቶ ሊሆን ይችላል፣ ግን ያመልካሉ፣ ማንም አላወቀባቸውም። አሁን ለምሳሌ እነዚህ ሰዎች ምን ኃጢአት አለባቸው? ውስጣቸው የሚወቅሳችሁ ምን ነገር አለ? እናንተና እግዚአብሔር ብቻ የምታውቁት። እስቲ ለምርምር አላማ ብቻ ነው የማውለው ስንት ፐርሰንት ሰው እንደዚህ ስንት ፐርሰንት እንዳለ እንደዚህ አይነት ሰውም እንዳለ ቤተክርስቲያን እንድታውቅ ለትምህርት እንዲሆነን ነው ብለህ ብጠይቅ፣ አሁን ይሄ ምርምሩ በጣም አስፈላጊ ነው። ግን መረጃው ጥንቃቄ ካልተያዘበት ሰው ገድያለሁ፣ ሰው በእጄ ጠፍቷል ብሎ የሚነግር ማንም የለም። ግን አንዳንድ ሰው ለእግዚአብሔር ክብር ይሄም እንዳለ እንዲታወቅ የፈለገ ሰው መረጃውን ይሰጣል። ለማንም አትንገርብኝ፣ ከነገርክ ፖሊስ ያስረኛል፣ ታሰራለሁ፣ እከሰሳለሁ። ነገር ግን ለእግዚአብሔር ጥቅም ከሆነ እግዚአብሔር የሚቀደስበት ከሆነ ቤተክርስቲያን የምትለወጥበት ከሆነ አሁን እንዲህ አድርጋለሁ ብለው ለሰው መናገር የማይችሉትን እግዚአብሔር የሚያውቀውን ብቻ ራሳቸው የሚያውቁትን ሊናገሩ ይችላሉ። ስለዚህ ይሄ ሁል ጊዜ አይደለም፣ ግን አሉ እንደዚህ ጥናቶች ጊዜ በጣም ጥንቃቄ ይጠይቃል። ለምሳሌ እንደዚያ ጥንቃቄ አንዱ ራሱ መረጃ እንዲሰጡ ለግሩፕ ዲስከሽን፣ አሁን ለምሳሌ እንደዚህ ነገሮች ግሩፕ ዲስከሽን ላይ አይቀርቡ። ለግሩፕ ዲስከሽን የሚቀርቡ ጥያቄዎች ሁሉም ሰዎች ተመሳሳይ ኤክስፒሪየንስ ያላቸው ሰዎች በነፃነት እየተከራከሩ የሚወያዩበት አይነት ሲሆን ነው። ይሄ በጣም ምስጢራዊ የሆነ ጉዳዮችን ደግሞ በግል ብቻ የምናነጋግረው በግል መንፈሳዊ ሰዎች ስለሆንን በእግዚአብሔር ፊት ነው የምነግርህ። ምስጢር ነው። ምስጢርን እስከ ሞት ድረስ ይይዛሉ፣ አላወጣውም። አንደኛ ስምን እዚህ ጋር አትጠቅስም፣ ስም አይጻፍም። ስም ኤክስ ብዬ ዋይ ብዬ ኤል ብዬ ቲ ብዬ እንጂ ወይ ደግሞ ፊክሽስ ኔም የሌላ ከአንተ ስም ውጭ ሌላ ስም ልጠቀም እችላለሁ። የቻይናኛ ስም ሊሆን ይችላል፣ ምን ሊሆን ይችላል።
ስለዚህ አንዱ በጣም እንከላከለው ስም አንጽፍም። ስለዚህ ስም ማንጽፍ ምናልባት ድምፅ ቀርተን ከሆነ የሰው ድምፅ ማስማት የለብንም። ይሄንን እኛ ቃል እንገባላቸዋለን፣ እንፈርምላቸዋለን። እነሱም ከዛ ሲስማሙ ብቻ ነው። ግን አንዳንድ ጊዜ እንግዲህ ያልከው ተንኮለኞች ሰዎች ስላሉ ራሱ ተመራማሪው ለኛ ሊሆን ይችላል። ተመራማሪው በራሱ ማለት ነው። አንዳንድ ጊዜ ኢቲክስ ወሳኝ ነው። ለእግዚአብሔር ታማኝ የማይሆን ሰው አለ አይደለም ለሰው። ስለዚህ አንዳንድ ሰዎች ውጫቸውና ውስጣቸው አንድ አይደለም። ውጫቸው ስንመለከታቸው መልካም ሰው ይመስላሉ፣ ውስጣቸው ግን ነጣቂዎች ናቸው። ያታልላሉ፣ ይዋሻሉ፣ ምኞታቸውን ይኖራሉ እንጂ ጌታን እያገለገሉ አይደሉም። ስለዚህ አንዳንድ ተመራማሪዎችም ይሄ ችግር እንዳለባቸው መጥፎም ተመራማሪዎች አሉ። አንዳንድ ጊዜ ክስ የሚቀርባቸው ተመራማሪዎች አሉ። ስለዚህ ግን ምንድነው ዋናው ተመራማሪው ስነ ምግባሩን ጠብቆ ነው ምርምር የሚያካሂደው። መረጃ ሰጣቸውን ሰዎችን ፕሮቴክት ማድረግ ነው። አንዱ ኢቲክስ ፕሮቴክት ማድረግ ነው። አጋልጦ አለመስጠትና ሚስጥር መያዝና ለትምህርት ብቻ ማዋል ነው። ስለዚህ በዚህ ጊዜ ስማቸው አይጠቀስም። እነሱ የሰጡት ድምፅ ደግሞ ከራሱ እሱ መልሶ ሊሰማው ይችላል። ድምፁ የተቀዳ ሰውዬ ማለት ነው። ከዛ ውጪ ከተመራማሪው በስተቀር ማንም ድምፁን አይሰማም። መረጃ ሰጠውን ድምፅ ማንንም ማሰማትም የለብንም። ያ ካሰማን ሪሰርች ኢቲክስን ቫዮሌት አድርገናል ማለት ስነ ምግባር ጥሰት ፈጽመናል ማለት ነው። ስለዚህ ሰውየው ይህን ካወቀ በሴሚናሪው ላይ በእኛ ከሆነ ሴሚናሪው ላይ ይከሰናል። እኛ ጋር ጉዳይ ይመጣ ማለት ነው። ስለዚህ ተማሪ አይመረቅም ማለት ነው። ለዚያ ጥንቃቄ ይጠይቃለሁ ነው ፓስተር ያነሳው። ስለዚህ በጣም የሚያስጠይቅ ለምሳሌ ፖለቲካል ኢሹ ከሆነ የግለሰቡን አደጋ ውስጥ የሚጥል ከሆነ ግለሰቡን የሚያሳፍር ነገሮች ከሆኑ በፎከስ ግሩፕ ዲስከሽን እናቀርባቸው። ለምሳሌ ኤችአይቪ ኤድስ ላይ በተያያዘ ስንት ናቸው ኤችአይቪ ያለባችሁ ብለን እነዚህ ለስብሰባ አናቀርብም። በግል ብቻ ነው። ሴንሲቲቭ የሆኑ ጥያቄዎች በግል ኦፕን የሆኑ ነፃ የሆኑ ጥያቄዎች ከሆኑ ደግሞ እነሱም በጋራ ዲስከስ ማድረግ ይቻላል። በዚህ መጠቀም ነው። ጥሩ ጥያቄ ነው ፓስተር። መልሼልህ ከሆነ ዶክተር ተመልሷል። እግዚአብሔር ይባርኮት። አሜን አሜን አሜን። እሺ ሌላ ጥያቄ አለ? እሺ ወንድም ሳምሶን ጥያቄ ሳይሆን አንዳንድ ሀሳብም ለመጨመር ነው። መልካም ነው። ከብዙ ጊዜ ፎከስ ግሩፕ ዲስከሽን የኳሊቴቲቭ ብዙ ጊዜ እንሰራለን እና እኛ የምንሰራበት መስሪያ ቤት በአብዛኛው ፎከስ የሚያደርገው ልጆች ላይ የዴቨሎፕመንት የተሆነ ድምጽ ይቆራረጣል ሳምሶን ድምጽ ይቆራረጣል። ሰዎች መሆን አለባቸው። አይሰማም? ይሰማል። አሁን ቀጥል። እሺ አሁን ይሰማል። ፎከስ ግሩፕ ስናደርግ በየግሩፕ የምናደርግበት ምክንያት ሀሳባቸውን በደንብ እንዲገልጹ እንዳይተፋፈሩ አንድ የሆኑ ፒር ግሩፖች ነው የምናደርገው። ለምሳሌ ልጆች ላይ ብዙ እንሰራለን እኛ። ልጆች ቦይስ ኤንድ ገርልስ ብለን አንዳንዴ ገርልሶችን ለብቻ የምንጠይቃቸው ጥያቄዎች አሉ። ደግሞ የሚያወያዩት ሴት ቢሆኑ ይመረጣል። ልጆች ላይ ሴቶች ልጆች ልጃገረዶች ላይ አዋቂ ወንዶችን ለብቻ አዋቂ ሴቶችን ለብቻ እናደርጋለን። ይሄ ምንድነው? ሀሳባቸውን በደንብ ቅድም ዶክተር እንዳልከው በግልጽ እንዲገልጹ ለማድረግ ነው። ሌላ ዋናው እንትኑ ላይ ስምምነቱ ላይ ስንገባ ያም የሚደረገው ምርምር ለምን እንደሆነ እንገልጻለን። እኛ ጋር አሁን ብዙ ጊዜ ልማት እርዳታ አለ ብለው ስለሚያስቡ ለምሳሌ የሆነ ከብት ላምን ቢኖራቸው የለንም የሚል ትሬንድ አላቸው እና
ያንን እንዳይሉ በመጀመሪያ እናስረዳለን። ያ የመጣንበት ዓላማ ለህብረተሰቡ እንዲጠቅም እንጂ የሚሰጥ ነገር እንደሌለ የጥናቱን ዓላማ ምን በደንብ አድርገን ተነጋግረን ከተስማሙ በኋላ ነው የምንገባው እና ይሄንንም ማሳወቅ በጣም አስፈላጊ ነው። ችግር የለም አይዟችሁ እኛ እንደዚህ እናመጣለን ተብሎ መነገር የለበትም። የምርምሩ ዓላማ በደንብ መነገር አለበት። ኢንተርቪውም ቢሆንም እሱንም ለዛ ለሚገባው ሰው የመጣንበት ዓላማ ከየት እንደመጣን ምን ለመሰብሰብ እንደሆነ ከዚህ ምንም አይነት ነገር በሚስጥር እንደሚያዝ ያንን ነገር ለጥያቄው ለዚህ ለምርምሩ ብቻ ያን ነገር እንደሚውል ብዙ ጊዜ ያጋጠመናል እና ያየነው አንድ ምሳሌ ብሰጥ ይቻላል? አዎ ይቻላል። ጥሩ ነው። አንዴ እንደዚህ ፎከስ ግሩፕ ዲስከሽን ላይ አንድ ጣሊያናዊ ሰው ሲያሰለጥነን ያደረገው ነገር እስከዛሬ የሚገርመኝ ነውና ምን አረገ? የሴቶች ግሩፕ ለብቻ አረገ፣ የወንዶች ግሩፕ ለብቻ አረገና ማፕ እንዲሰሩ አረጋቸው። ሪሶርስ ማፕ እንዲሰሩ፣ ሶሻል ማፕ እንዲሰሩ ተደረገና ያንን እነሱ በሬት ላይ ከሰሩ በኋላ እኛ በወረቀት ገልብጠን ዲስከሽን ላይ ስንመጣ ያገኘነው ውጤት የሚገርም ነው። ወንዶቹ ያስቀመጡት ቤተክርስቲያን፣ የቀበሌ ጽሕፈት ቤት፣ መንገድ፣ እርሻ ምናምን ያስቀመጡት። ሴቶቹ ደግሞ ወፍጮ ቤት፣ ውሃ ያለበት እንኳን ከእነሱ ቀበሌ ውጪ ነው ያለው። ስለዚህ እዛ ላይ ምንድነው ኮንክሉድ የተደረገው? አሁን ሴቶቹ ለብቻ ባይሰሩ ኖሮ እዛ ቀበሌ ላይ ወይም እዛ ወረዳ ላይ የውሃ ችግር አይወጣም ነበር። ወንዶቹ ችግራቸው አይደለም ውሃ የሚባለው ቦታም አላሳዩ። ሴቶቹ ናቸው ከቀበሌያቸው ወጥተው ያንን ማፕ ሲሰሩ ውሃ የሚቀዱበት ወፍጮ ቤት የሚሄዱበትን ምናምን ያሳዩት እና ያ ፎከስ ግሩፕ አንድ ላይ ሆነው የሚሰጡትም የተለያየ አይነት መረጃ ለምንሰራው ስራ ጥሩ የሆነ ኢንፎርሜሽን ይሰጣል ማለት ነው። ስለዚህ ፎከስ ግሩፕ በተለያየ ግሩፕ የምናደርግበት ምክንያት የዛ ለሚጠየቁት ጥያቄ ወይም ዲስከስ ለሚያደርጉት ነገር በዛ ኮንቴክስት የሚናገሩት ነገር ስላለ ወንዶች ለሴቶች የምንረሳው ነገር አለ፣ ሴቶች ደግሞ ለወንዶች የሚረሱ ነገር እንደዚሁ ለሪሰርቹ አሁን ወንጌላዊን ስንጠይቅ አባል የሆነው የሚያውቀው ወንጌላዊ የማያውቀው ነገር ሊኖር ይችላል እና እንደዚህ በታትነን በግሩፕ አድርገን ግሩፖችን የምንፈጥርበት ምክንያት ለዛ ነው። ስለዚህ ያን ነገር ይቀርፍልናል። ግን መነሻችን ላይ ካበላሸ ነው እንዲህ ሊመጣ ነው እንዲህ ሊሰራላችሁ ነው ምንል ከሆነ ሊያስከስሰንም ይችላል። እንዲህ ብሎን ነበረ አላደረገልንም ምናምን ተብለን ዋጋ ልንከፍል እንችላለን። ይህንን ለመጨመር ነው። አመሰግናለሁ። ጥሩ ነው። እንድም ሳምሶን ቆንጆ ኦልሞስት ስለምትሰሩ አንተም ዘላለምም ከኤክስፒሪየንስ የነገርከኝ አሁን ጥሩ ነገር ያነሳው ነገርም አለ። የአንድ የፎከስ ግሩፕ ዲስከሽን አንዱ ፕሪንሲፕል የምንከተለው ፕሪንሲፕል ማለት ነው። ኦልዌይስ የምናወያያቸው ሰዎች ስንመርጥ ክራይቴሪያ አለው። አንዱ ክራይቴሪያ ዘሴም ኤክስፒሪየንስ አላቸው የሚል ነው። ስለዚህ ዘሴም ኤክስፒሪየንስ ያላቸው ሰዎችን አንተ እናመጣለን። ለምሳሌ መምህራንና ዳይሬክተሮች፣ የትምህርት ዳይሬክተሮች መረጃ ሰጪዎች ከሆኑ ስለ ሊደርሺፕ ኢሹዎች የሚነሳው ዳይሬክተሮቹ ናቸው። እዛ ውስጥ ዳይሬክተሮቹ ለብቻ እንሰበስባቸዋለን፣ መምህራን ደግሞ ለብቻ ማለት ነው። ስለዚህ የምንከተለው ፕሪንሲፕል ምንድነው? ዘሴም ኤክስፒሪየንስ ያላቸው ብቻ ነው በፎከስ ግሩፕ ዲስከሽን ውስጥ የምናሳትፋቸው ማለት ነው። ምናልባት ጀንደር በተመለከተ ጥሩ ነው ኮምፔር ለማድረግ ሊጠቅም ይችላል እንጂ ዘሴም ኤክስፒሪየንስ ካላቸው
ወንድና ሴትን አለይም አንድ ላይ ፎከስ ግሩፕ ዲስከሽን ሊሳተፉ ይችላሉ። ነገር ግን ሀሳባቸውን ኮምፔር ማድረግ ከፈለግን ግን ሴቶቹ ለብቻ ወንዶቹ ለብቻ ሁለት ፎከስ ግሩፕ ዲስከሽን ፎርም ማድረግ ይቻላል ማለት ነው። ይሄ ጥሩ ነው። እንደምናነሳቸው ኢሹዎች ዲተርሚን ያደርጋሉ። ዋንኛው ግን እንደ ፕሪንሲፕል ምንድነው the same experience ያላቸው ለምሳሌ ልምድ ያላቸው መምህራን እና ልምድ የሌላቸው መምህራን እንደምናደርግ ልምድ ያላቸው መምህራን ለብቻ ልምድ የሌላቸው መምህራን ለብቻ ልናደርግ እንችላለን። ከዛ ሀሳባቸውን ኮምፔር ማድረግ እንችላለን። ስለዚህ ኤክስፒሪየንስ መቀራረብ ወሳኝ ሰዎች እንደፈለጉ ደቤትም እንዲኖረው ማለት ነው። በዛ ኢሹ ላይ በደንብ ደቤት እንዲኖረው ይተካከሩ። አንዱ ሀሳብ ሊያፈርሰው ይችላል፣ ሊደጋገፉ ይችላሉ። ስለዚህ በጣም ሆት ዲስከሽን መፍጠር ስለምንጠብቅ በፎከስ ግሩፕ ዲስከሽን ማለት ነው the same experience የሚለው እንደ ዋንኛው ፕሪንሲፕል እንከተላለን ማለት ነው። ሳምሶን ጥሩ ነገር አስተሃል፣ ጥሩ ማብራርተሃል፣ ጥሩ ተሳትፎ ነው። ጌታ ይባርክህ ማለት ወዳለሁ። ሌላም የሚያነሳ ጥያቄ አለ? አዎ እንግዲህ ጥያቄ ከሌለ ዛሬ ምናልባት ዶክተር እሺ ዘላለም እሺ ብዙ ጊዜ ቅድም እንዳሉት ስንሰራ ብዙ ጊዜ የምንወስዳቸው ሪስፖንሶች በሳምፕል ሳይዝ ሊሆን ይችላል። ቁጥር አለው ማለት ያን ሪስፖንሱ አንድ ነገር ቲም ዴቨሎፕ ለማድረግ ወደሆነ ኮንክሉዥን ለመድረስ እና ቢያዝነስ ኖሯቸው ወይም ደግሞ ኢንኮሬክት ሲሆኑ ጀነራላይዝ ለማድረግ እንቸገራለን። ለምሳሌ አንድ ኤሊኩዌስ የሚባል ሰርቪስ ሰርተን 90 ምናምን ሰዎች ናቸው ሪስፖንድ የሚያደርጉት 10% በላይ ኤረር አለው በዛ ሌቭል ማለት ነው። እና ቅድም ፒተር ሲያነሳ ነበርና ለምሳሌ ከሰበሰብናቸው ዳታዎች ውስጥ ብዙዎቹ እንደዛ አይነት ነገር እንዲያመጡ እስከ ምን ያህል ፐርሰንት ሌቭል እነዛን ዳታ እንትኖች ከኤረር ውጪ ባለው ነገር ወደ ኮንክሉዥን ሊያመጡ ይችላሉ እናስባለን። ለምሳሌ ያኛው 10% በላይ ከሆነ ኤረሩ አንቀበለውም፣ በአናላይስም አንጠቀምበትም እና ይሄ ትንሽ ቻሌንጅ ያደርጋል። እንደው ምናልባት የተወሰነ ሰጀሽን ነው ይመስለኛል። አሁን ላስታውስ አልችልም። ለኳንቲቴቲቭ ሪሰርች ነው ሞር ለኳንቲቴቲቭ ሪሰርች እንኳን ይሄ ስለማያጋጥመን የተሰበሰበው የተበተነው ዳታ እና ለምሳሌ ሳምፕል ሳይዝህ እንበል 200 ሰዎች ከሆኑ ለ200 ሰዎች ዳታን በትነህ ነገር ግን ሞልቶ የመለሱ ሰዎች 150 ከሆነ 50 ሰው ቢቀር 150ው ሳምፕል ሳይዝ ነው ብለህ ነው የምትተነትነው። ሪፕሬዘንት ያደርጋል ወይ ነው ዲስ ሪፕሬዘንታቲቭ ነው ወይ የሚለው ግዴታ ወደ ፎርሙላ መግባት አስፈላጊ ይሆናል ማለት ነው። ነገር ግን 150ው ሊወክል የሚችል አይነት ከሆነ ፎርሙላ ውስጥ አስገብተህ ማለት ነው። አንዱ የማን ፎርሙላ ነው? በጣም ዝቅተኛ ከሆነ ጀነራላይዝ ማድረግ ስለማንችል ምክንያቱም ፋይንዲንጋችን ምን ጊዜም የ200 ሳምፕል ወስደን የ150 ፋይንዲንግ ማለት ይሄ ፋይንዲንግ ማለት የፖፑሌሽን ፋይንዲንግ ማለት ነው በምርምር። ስለዚህ ችግሩ ያንን ፖፑሌሽኑ ይመለከተዋል ነው። በምናወቅን በሳምፕሉ ፖፑሌሽን ስለሚወክል ሳምፕሉ ጋር የታየው ችግር ፖፑሌሽኑ ጋር አለ ብለን ነው ኮንክሉድ የምናደርገው። ስለዚህ 150ው ያን ፖፑሌሽን የማይወክል ከሆነ ስለዚህ ያን ችግር ጀነራላይዝ ማድረግ ስለማንችል እንደገና ዳታ ልንበትን እንችላለን ማለት እንደገና ዳታ መሰብሰብ አለብን። ያን ቼክ ማድረግ ነው። ነገር ግን ኳሊቴቲቭ ሪሰርች ላይ አንዱ ደግነቱ ምንድነው? አተኒ ታይም ተጨማሪ ዳታ መሰብሰብ ትፈልግ አሁንም መሰብሰብ ትችላለህ። ምንም ችግር የለውም። ኳሊቴቲቭ አተኒ ታይም ማለት ነው። ሀሳብ የሚጨምር ከሆነ ተጨማሪ ሀሳብ ከፈለክ ሌላ ሰው ኢንተርቪው ማድረግ ትችላለህ። ሳቹሬት እስከሆነ ድረስ ማለት መቀጠል ትችላለህ። ይሄ ችግር አጋጥምህም። ግን የሚያጋጥመህ ኳንቲቴቲቭ ሪሰርች ላይ ስለሆነ የኳንቲቴቲቭ ሪሰርች አሰች እናንተ ያው ህጉን መከተል ግድ ይላል። ህጉን መከተል ግድ ይላል። ነገር ግን ምናልባት እኔ እስካሁን ማስታወሰው ወደ 10%
10% በጣም ብዙ ነው የሚሆነው። ለምሳሌ የ210% 20 ነው። 20 ተማሪዎች ፓርቲሲፓንት ባይመልሱልህ ከ200 ውስጥ ማለት ነው። ስለዚህ 180 ነው። አይ ቲንክ 180 ተቀባይነት ያለው ይመስለኛል በየማነ ፋርሙላ ብንሰራ። ስለዚህ እስከ 10% ድረስ መሄድ የሚቻል ይመስለኛል። 10% ያህሉን ዳታ መረጃ ብንቀንስ ባለው መረጃ በ180 መሳለን ከ200 በ180 መስራት የሚቻል ይመስለኛል። ስለዚህ ሶሻል ሳይንስ ላይ ብዙም የምንቸገር አይመስለኝም። ነገር ግን ናቹራል ሳይንስ ላይ ከሆነ በጣም ጥብቅ ስለሆነ እሱን ራሱን ፐርሰንቱንም አላውቀውም፣ ግን በጣም ራሱ ሌቭል ኦፍ ሲግኒፊካንሱም ይለያል። 1% ምናምን አካባቢ ነው እነሱ። የኛ እስከ 5% ነው። 5% ስህተት ቢኖር ይሄ ስህተት እንዳጋጣሚ ነው ብለን እንትኖቹን ሪጀክት እያደረግን የምንቀበለው ትሩዙን እንቀበላለን ማለት ነው። ስለዚህ ይሄ ብዙ ማያስጨንቃችሁ እናንተ ዋናው ነገር ምርምር እንዴት እንሰራለን ነው ትምህርቱ። ከዛ በኋላ ወደ ምርምር ዓለም ስትገቡ በምትሰሩበት ኦርጋናይዜሽን ውስጥ ህጎች አሉ። ያን ህግ ተከትላችሁ ምርምር ትሰራላችሁ። ኤንጂኦ ከሆነ ኤንጂኦ ራሱ ህግ አለው። ዩኒቨርሲቲ ከሆነ የራሱ ዩኒቨርሲቲ የራሱ ህግ አለው። አንድ ኦርጋናይዜሽን ከሆነ የራሱ ህግ፣ ከዛው ህጉን ተከትለን እንሰራለን። ዋናው ግን ዋናው እውቀቱን ነው። እንዴት ነው ዳታ የምትሰበስበው፣ እንዴት ነው ዳታ የምትተነትነው የሚለው ማወቁ ነው። ይሄም ተገቢ ነው። ነገር ግን ብዙም አያስጨንቅም። በህግ የታሰረ ስለሆነ ህጉ ምን ይላል ነው። እያንዳንዱ ተቋም የራሱ ህግ ያወጣል። ስለዚህ በዛ መሰረት እንከተላለን። የሳይንሱ ህግ ደግሞ ይለያያል እንደ አዘጋጁ ማለት ነው። ይመስለኛል ወደ እስከ 10% አይነት ይመስለኛል። እኔ ያው አዲስ ሪሰንት ጊዜ የወጣ ነገር ካለም ደግሞ አይቼ እነግራቸዋለሁ። ምን ያህል ሪተርን ሬት ይባላል። ሪተርን ሬት ስንት ፐርሰንት ሲሆን የምንቀበለው የሚለውን እሱን እስቲ አዲስ ከወጣ ደግሞ አይቼ እነግራቸዋለሁ። በሱ ብዙ ማያስጨንቃችሁ ልፈልጌ ነው። ዋናው አሁን እውቀቱን ነው ማግኘት። ያኛው በህግ የሚታሰር ህጉ ብቻ ማወቅ ነው። ከዛ በኋላ ህጉ እንደሚሆን ለህጉ መገዛት ተገቢ ነው። ስለዚህ ጥሩ ነገር ነው ያነሳው ዘላለም። ግን ኳሊቴቲቭ ላይ ስለሆነ ያለነው ስለ ኳንቲቴቲቭ ስንማር ያኔ እናነሳዋለን። ብዙ ጊዜ እሱ ኳንቲቴቲቭ ላይ ስለሆነ ማለት ነው። ዘላለም ግልጽ ነው? ሌላ ጥያቄ ይበቃናል። እንግዲህ ሰዓቱም ስለሄደ ዛሬ የሚጸልይ ደበላ አለህ? ኦኬ፣ ሰዓት ስለሄደ ሰዎች ጥሎ ሄዷል። ዮናታን አለ አንተ? አዎ ዶክተር አለሁኝ። እሺ ዮናታን ጸልይልንና እንጨርስ። እሺ እንጸልይ። ቅዱስ የተፈራ የዘላለም አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለነበረን ጊዜ በጌታ ኢየሱስ ስም እናመሰግንሃለን። ክብር ላንተ ይሁን። አሜን። ጌታ ሆይ ደግሞ እያንዳንዳችንን ስለረዳህን ማወቅ የሚገባንን ደግሞ እያስተማርከን ስላለ እየረዳህን ስላለ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አሜን። አባቴ ዶክተርንም ደግሞ ስለረዳኸው እኛንም ደግሞ እግዚአብሔር አምላክ ሆይ በጥሞና እንድንሰማ ማግኘት የሚገባንን እውቀት ደግሞ እንድንጨብጥ ጌታ እግዚአብሔር ሆይ ለዛሬ የሚያስፈልገንን ነገር ስለሰጠን ክብር ላንተ ይሁን። አሜን። ከዚህ በኋላ የሚኖረን ጊዜ ምሽት ለአንተ ለታመኑት እጆች ያሳልፈን እንሰጣለን። መልካም ምሽት፣ መልካም የእረፍት ጊዜ በኢየሱስ ስም እንድታደርግልን እንጠይቃለን። አሜን። ጌታ ሆይ እያንዳንዳችንን በያለንበት ሳምንት እስክንገናኝ ድረስ በምህረትህ በቸርነትህ እንድትጠብቀን ሁለንተናችንን ለአንተ ለታመኑት እጆች አሳልፈን ሰጠን። ስለረዳህን ተመስገን። ሁሉ ለአንተ ክብር ይሁን። በጌታ በኢየሱስ ስም ጸለይን። አሜን።